631 ላይ ተወዳጁ አቀንቃኝ ወጣቱ አቀንቃኝ ጂ መሳይ ካሁን በፊት አዲስ አልበም ሊለቅ እንደነበር ሰምተን ነበር እና አልበሙን ቶ ማለት ነው የሚል ጥያቄ መጥቷል። ያየ ነው የሰው ፍላጎትና ጥያቄ ጋስ በጣም ጫፍና ጫፍ ዛና እዚህ ነው። ሌላ ሙዚቃዎች ያሉ ጂ መሳይ ከ6 ወር በፊት የኔ እንግዳ ነበር። አስታውሳለሁ። እና ቆንጆ ቃለ መጠይቅ አድርገን ነው። 6 ወር ነው። አንድ 6 ወር አይመስልም ግን አይደል? ቅርብ ጊዜ ነው የሚመስለው። እስኪ ምናልባት ከዛም ሊበልጥም ሊያንስም ይችላል። አላውቅም ብቻ ወደዛም ይጣጋ 5 ይሆናል። እንግዲህ ያኔ ከዞዲያኮች ጋር እንደውም ተወዳጁ አቀንቃኝ ማዲንጎ ያለበትን እሱ ከማለፉ በፊት አብሮ ከማዲጋ ሰርተው ከማዲጋ ይሰራል እሱ ስራ ያለበት አዲስ አልበም እንደሚለቅ ፊርማ ማኑሮ ለአድናቂዎቹም በዛ ፕሮግራም ላይ ጠብቁኝ ብሎ ነበር። አሁን እንደሰማሁት ከሆነ ግን ያው ውሉንም ሰርዟል። ያም አልበም አይወጣም። ስለዚህ 631 ላይ እንግዲህ አድናቂው ትመስለኛለች። ብዙ ጊዜ ጂ መሳይ በእንስቶች ይወደዳል እና ጨምሮ አንቺም ጥያቄ ነበር መሰለኝ። ያኔ ጥያቄ አይደለም ግን ጎይ ስራው ጎበዝ ነበር በጣም። አዎ ግን ጥሩ ነው ማለት አንድ ሰው በቃ የፈለገውን መንገድ መምረጡን ልናከብርለት ይገባል ባይነኝ እኔ። ያው እንግዲህ በዩቲዩብ ተመልካቾች ከጀርባ እንደምታዩት እኔ ጋር የመጣ ጊዜ አውርተናል በዚህ ጉዳይ ላይና የዛኔም ግን መላጣ ነበር። ከዛኔም ታንዴ በዚህ 6 ወር ባይሆን እሱ መላጣ ነበረው ይበል። ምክንያቱም ከዚህ ሾው በኋላ ጸጉር አስተክሏል እሱ። ዋው ከዚህ ሾው በኋላ ጸጉር አስተክሏል እንዴ ጂ መሳይ? አዎ አላይሽም? እኔ ብቻ ነኝ የቀረውት ግን እኔ ብቻ ነኝ። አንተ ስውር ሰፌት ተጠቅመዋል አይደለ? አዎ በውስጥ በኩል ጥሩ ማስቲሽ ነው ያገኘው። ሄጄ ነበር። አዎ ጣውላ ላይ ተከልም ማለት ታውቁት እኔም በሰው ይሄ ደስ ይላል። እና ያው እንግዲህ ጂ መሳይ ይወጣል ብሎ በጊዜው ተናግሮ የነበረው አልበም እንደማይወጣ ሰምተናል። ስለዚህ ለአድናቂው ምላሽ ለመስጠት ያህል ነው። እስኪ የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ግማሽ አልበሙን በዞጃክ ወርልድ ለቋል። ወደ ሚዲያ ሲመጣ ለቃለ መጠይቅ ወጣቱ ድምፃዊ ይህ የመጀመሪያው ነው ሊባል ይችላል። ለማንኛውም ብዙዎች ይወዱታል። የሰይፉ በኤቢኤስ እንግዳ ነው። አዲስ አልበሙን ለማስተዋወቅ እዚህ ጋር በዛ አድርጌዋለሁ። ሞቅ አድርጉለት። ጂ መሳይ ወደ መድረኩ አበሳይ ዋው ለጂ መሳይ ጂ ሰላም ነው? እንዴት ነው? ሁሉ አማን ነው? አዲስ ግማሽ አልበሙን እነሆ ለአድናቂዎቹ ለቀቀ። አዲስ አልበሙን በተመለከተ የሰይፉ የኤቢኤስ እንግዳ ነው። ለጂ ግን አቀባበል እንዴት ነው? ጂ መሳይ ብዙ ጊዜ ቃለ መጠይቅ አድርገህ ታውቃለህ? አላረግም። አይ ቲንክ የመጀመሪያዬ ነው። ብዙዎች ስላንተ ይጠይቃሉ። እንደውም የሬዲዮ ሙዚቃዎችን ስናጫውት በጣም እኮ የሚገርሙ ስራዎች አሉ እና በስልክ ሁሉ ትፈራ ነበር። ብዙም አይደለ ልዝፈን እንጂ ቃለ መጠይቁ ይደርሳል ስትል ነበረ። ያው ዛሬ እንግዲህ ቀን ሆነና እንግዲህ በዞጃክ ወርልድ የሚገርም ስራዎችን ለቆ የሰይፉ በኤቢኤስ እንግዳ ሆኗል። ተወዳጅ ወጣት አቀንቃኝ ጂ መሳይ ባካችሁ። ጂ መሳይ ስምህ የስቴጅ ስም ነው እንጂ ጌታ መሳይ ነው ስም አይደል? ጌታ መሳይ ነው። ጌታ መሳይ ከበደ። እንዴት ጌታ መሳይ ተባልክ? እንግዲህ ጌታ መሳይ የተባልኩበት ምክንያት አባቴ ለምን ጌታ መሳይ አልከኝ ምናምን ስለው ስሜን ስለምጠራው አለኝ። ከበደ ማለት ነው። ለምን ተጠራዋለህ ስለው እናቴ ድሮ ስጠይቃት እንዳንተው ሲታነሳይ ከበደ አለችኝና ወደድኩትም። ከዛ ግን ልጅ ስወልድ በቃ ቤስቱን ስም ነው የማወጣው ጌታ መሳይ ይለዋለሁ ብሎ በዛው ሰየመኝ። ጌታ መሳይ ሆነ። ሳልወለድ ነው የወጣልኝ ጌታ መሳይ። ዋው ስም አውጥተው ነው የጠበቁ። ያው ጌታ መሳይ አይደለም እንዴ? ጌታ
ጌታ መሳይ ለእኔ በጣም ይከብዳል። ምን ጂ መሳይ ብዙ ስራዎች እኮ አሉ አይደለ? የመጀመሪያ ነጠላ ዜማ ምን ነበረ? የመጀመሪያው ገላግለኝ ይባላል። ገላግለኝ ከዛሬ 10 ዓመት በፊት። የዛሬ 10 ዓመት? አዎ። እሺ። ገላግለኝ። ከዛ በኋላ አገኘኋት በጣም ተወዳጅ ነበረ። ከዛ አዲስ ዓመቱ የአዲስ ዓመት አዲስ ዓመት አበባዬ በጣም ወዶ ስራ። ከዛ ደግሞ ትግርኛም ስራ ነበረ። ከዛ እነ ዘቢበዬ በእናትህ በጣም አይሰራ። ስንት አጠቃላይ ስንት ነጠላ ዜማዎች? ወደ 11 12። ስለዚህ እኮ በነጠላ ዜማ እኮ አልበም ጨርሰሃል። ኦልሞስት። አሁን ግማሽ አልበሙ ብዙም ሁለተኛ ሊባሉ ሊችል ነበር። ይቻላል ነበር። ያው ግን ያው ቅምሻ ነገር ነች። ከአልበሟ ላይ አልበም ኦልሞስት ጨርሰናል እና ቅምሻ ነገር ነች እቺ 5ቷ ዘፈን። ከዛ ደግሞ ያው ዋናው እየመጣ ነው። እስኪ እንደው ከተገናኘን አይቀር ካሁን በፊት አውርተውም ስለማታውቅ ውልደትህ አርሲ ነው? አርሲ ነው። አርሲ ቡርታ የተወለድኩት። አርሲ ላይ በጣም ታዋቂ ሰዎች እነማን ተወልደዋል? ሳሙኤል ፍቅሬ፣ ጋዜጠኛ ሳሙኤል ፍቅሬ። ዋው! በነገራችን ላይ እሱ አለ። ሌላ ብዙ ሯጭ ነው የበዛው። ትንሽ ዱብ እላለሁ። ሯጭ ይበዛዋል። አርሲ ብዙ አለ እና ኃይሌ ገብረስላሴም ቀነኒሳም ብዙዎቹ መጥራት ይቻላል። አርሲ በጣም ብዙ ሰው አለ። ፖለቲካ ላይ ያሉ ሰዎች፣ አርቱ ላይ ያሉ ሰዎች፣ የተለያዩ ቦታ ላይ ብቻ ብዙ ሰው አፍርታለች አርሲ። ሄደህ ታውቃለህ? አርሲ ብሄድ ደስ ይለኛል፣ ግን ዝም ብዬ ሳስብ ገብስ ነገር አለ በደንብ። የገብስ እርሻ፣ ገብስ አለ፣ ስንዴ፣ ሽንኩርት አለ፣ ምናምን አለ። እስከሆነ ግን እስከ 15 ዓመት ምናምን ድረስ ነው እዛ። ከዛ በኋላ ወደ አዳማ መጣሁ፣ ወደ ናዝሬት። ከዛ በኋላ አዲስ አበባ ደግሞ። ከዛ አዲስ አበባ መጣሁ። ቤተሰብ አሁን የት ነው ያሉት? እዛው ናቸው። አርሲ ናቸው። ዋው! የጂ መሳይን ታዋቂነት ያውቃሉ? ስራዎች ላይ አስተያየት ይሰጣሉ? በደንብ ፋዘር፣ በደንብ ማዘርም እንደዛው። ጂ መሳይ ግን በሙዚቃው ብቻ የምትተዳደር አይመስለኝም። ምክንያቱም ፈታ ያለ ህይወት ነው የምትኖረው። ብዙም ተጨናንቀ የምሽት መዝናኛዎች ላይ ጥያቄ አለ፣ ግን አትሰራም። ጂ መሳይ የሙሉ ሰዓት አቀንቃኝ ነው ሊባል ይችላል። ያው ሌላ ተጓዳኝ ቢዝነሶች ምናምን እሰራለሁ ለመኖር ምንድን እንትን በቃ ማለት ከኖርና ከወንጀል ውጪ ሁሉንም እሰራለሁ። ኖርና ወንጀል ነው ማልሰራው። ኧረ በእናታችሁ የተገኘውን ለምሳሌ ጂ መሳይ ይሄን ይሰራል የምትለው? ለምሳሌ ቆርቆሮ፣ እንደዚህ ቆርቆሮ ቢዝነስ። ቆርቆሮ ማለት ይሄ ጣራዋን እንደሱ፣ እሱን ጨረታዎች ይሰራል። ጨረታዎች ምናምን እሰራለሁ። አብነት አጎናፍር ከቆርቆሮ ጋር በተገናኘ ምንም አላለህም? አብነት አጎናፍር ዝም ብሎ ሙድ ይዛል። እሱ በጣም ክሎዝ ፍሬንድ ነው። ምን አለ? ያው ይቀልዳል። እንዴት ነው ምናምን ይላል። ስራ እንዴት ነው ያጣራል፣ ዋጋ ምናምን እየደወለ ጓደኞች አሉ። ቆርቆሮ እንዴት ነው እንጂ ተጫዋች ነው አብነት። ያው ኤቢ በጣም እኔ እስከማውቀው ከነማዲ ጋር ሁሉ ጓደኛ ነህ። አዎ፣ በጣም ታዋቂዎቹ በጣም ፍሬንዶች ናቸው። አዎ፣ ምናልባት አሁን ለብዙ ለማዲ ወዳጆች ይህ ጥሩ ወሬ ነው ሊባል ይችላል። ማዲንኮ ከመሞቱ በፊት ካንተ ጋር የሰራው ስራ ባንተ አሁን አዲስ አልበም ውስጥ ይካተታል። አብሮ ዘፍኖ ነበር። እውነት ነው? አዎ፣ እንደዚህ በጣም ቅርርብ ነበረ። ያው ፍሬንድ ነበረ። ስፔሻሊ ነፍሱን ይማረውና ስፔሻሊ ወደ ህልፈቱ አካባቢ በጣም እንገናኝ ነበርና ዜማዎችን እንሞክራለን። ስቱዲዮም የገባናቸው ስራዎች አሉ። ያው ሳያልቁ ነው እሱም ያጣ ነው እና ምናልባት ብቁ ከሆኑ እንደዚህ ያው አስገምግመን ብቁ ከሆኑ ለሰው እናደርሳለን። ግን የወሰንነው ነገር የለም። ግን ማዲንጎ ከመሞቱ በፊት ለመጨረሻ ጊዜ በሚባል ደረጃ የሰራው አንድ ዘፈን ግን አንተ ጋር አለ። ከኔ ጋር ለማዲንጎ ወዳጆች ይሄ ጥሩ ወሬ ነው የሚባል ጥሩ በሆነ ጂ መሳይ ያው እንግዲህ መጀመሪያ ቃለ መጠየቅ ስለሆነ ትንሽ አበረታቱት እስኪ እንዴ ጂ በጣም የገረመኝ ነገር በጣም ጎበዝ ምግብ አብሳይ ነህ። በጣም ይባል ሳይሆን ጀስት
ለራስ አበስላለሁ። በቃ ደስ ይለኛል። ከጂም በኋላ ደስ ይለኛል ኩክ ማድረግ ምናምን በጣም ነው የምወደው። እና ለጓደኞቼ ኩክ እያደረግ ታቀርባለህ? አንዳንዴ ጥሩ ለሆኑት ጥሩ ላልሆኑት ደግሞ ምንም በጣም ክሎዝ ለሆንን ቤት ሲመጡ ምናምን ኩክ አደርጋለሁ። ደስ ይለኛል መስራት። አሁን ስሰማ ቀለበት አስሯል የሚባል ነገር ስለሰማሁ እርግጠኛ ነኝ ቀለበት ላሰርክላት ልጅ ቆንጆ ምግብ አብሰለህ ታበላታለህ። ኧረ አላሰርኩም። ታዲያ የምሰማው ምንድን ነው? ተሞሽሯል እኮ እየተባለ ነው አይደል? አይተኸዋል አንተ? ሙሽራ ሲሆን አዲስ የለቀቅነው ዘፈን አለ፣ የሰርግ ዘፈን። ከዛ ላይ የተቆረጠች ምስል ወጣ ነው እንጂ ለቪዲዮ ክሊፕ ነው የሰራ ነው እንጂ የለም እስካሁን። ነፃ ነህ? ነፃ ነኝ። ምክንያቱም የብዙ ቃለ መጠይቅ ሲደረጉ አንዳንዶች የኔ ክራሽ ጂ መሳይ ነው ምናምን ሲሉ ስለምሰማ እዚህ ውስጥ ክራሽ አላችሁ? አይ ያው ድሮ የሆነ ሰዓት ላይ መጀመሪያ እንደዚህ አይነት አስተያየቶች ነበሩ። መጀመሪያ ዘፈን የለቀኩበት ጊዜ አገኘዋት ላይ ነበረ። ግን ያው በዛው ጠፉ። ፌድ አውት እያደረገ ይሄዳል። ሌላ ደግሞ ይመጣል። አንተም ወደ ንግድ ሄድክ? አዎ። እውነት ይሁን ሹት አላውቅም። አንድ ሰው ባለቤቱን ይዞ መጥቶ ሚስቴ ትወድሃለች ብሎ አስተዋውቀዋል? አዎ፣ እንደዚህ አይነት ገጠመኞች አሉ። እንደዚህ ፋኖች ምናምን። ግን ያው ትወድሃለች ማለት ታፈቅራለች። አረ እንደሱ አይደለም። እንደሱ ሳይሆን ሌላ ነገር አስባችሁ ከሆነ አንድ ጊዜ እንደዚህ እየተጫወትን ምናምን እና ጫጫታ ቦታ ውስጥ ነበርና አንድ ሰው መጣና በጣም ሚስቴ ታደንቃለች ምናምንና ላገናኝህ እባክህ ምናምን አለኝ። ከዛ ጓደኞች ጋር ተያየንና እሺ በስልክ ነው በአካል አይደለም። ከዛ አይ ቲንክ ውጪ ነው የምትኖረው እሷ። እሺ ምናምን ብለን ተያይዘን ወጣን። ከዛ ደወለላትና ቤቢ የምትወጂው ልጅ ዘፋኛ አገኘሁት ምናምን ብሎ ከዛ ስልኩን ተቀብዬ ምናምን ሄሎ ምናምን ስላ ተኝቻለሁ ምናምን አለችን ማለት ነው። የምታደንቅ የሆነች ልጅ ነው ብላ ሲሰጣት ተኝቻለሁ በጣም የምታደንቅ ነው በጣም መለስኩለት ማለት ነው። እሷ ተኝቻለሁ ትላለች። ተኝቻለሁ ምናምን አለች እና ያው አሉ ገጠመኞች በየቦታው እንደዚህ ምናምን ጥሩ አስተያየቶች አሉ በጣም። ግን ጂ መሳይ ከራሱ ህይወት ገጠመኝ ተነስቶ በአዲስ አልበሙ ግማሽ አልበም ነው በዞጃክ ወርልድ ላይ ቢወጣም የራስን የፍቅር ታሪክ የሚመስል ናዝሬት ማደግህን የመጀመሪያ ፍቅረኛህን አይነት ነገር ስሜት ያለው ዘፈን ዘፍናል። እውነት ውሸት አላ ናዝሬት ላይ እስኪ ግጥሙ ምንድን ነው? ከትውልዴ ቦታ ስመጣ ከወሩታ እድል ካንቺ አድርሰኝ ልቤ አንዴ ተረታ ፍቅር ያለበት ቀርቶ ያዘለ ትዝታ ትቀር የለይ ከልብ ሰው አይቶሽም ላፍታ። እድል ማለት ድሮ መወዳት ልጅ ነበረች ማለት ድሮ ክራሽ ነበረች። ከዛ ከወሩታ ስመጣ ያው ከራስ ሲነሳ ዘፈን ጥሩ ነው ሁሌ እና እንደዚህ አይነት ስሜት ደግሞ ብዙ ሰዎች ጋር ሊኖር ይችላል እዛ አካባቢ። እድል አለች አሁን እኔ እንጃ ብዙ የለንም ኮኔክሽን። የልጅነት የቃቃ እንደዛ ከዛ ከፍ ያለ ከፍ ያለ ወደ ቤት ዕቃ አይነት እንደዛ ከፍ ያለ ነገር። እና ስለ መጀመሪያ ፍቅር ስታስብ እድልን ታስባታለህ? አጋጣሚ ነው አክቹአሊ ግጥም ሲመጣ ዝም ብዬ ስጽፍ እንደዛ መጣ። ሁሉም እድል አለው ልክ እንዳለ ሁሉም እድል ነው እና የራሱን እድል አለ። የመጀመሪያ ፍቅረኛን እያሰበ ዘፈኑን እንዲደሰትበት ነው እንደዛ እንደማለት። የሰው አስተያየት እንዴት ነው ታዲያ? ጥሩ ነው በጣም። የሰማው ሰው በዚህ አይነት መልካ የሰማው ሰው የለም፣ ግን ጥሩ ነው በጣም። ሰው ጥሩ አስተያየት አለው በሶሻል ሚዲያ ጥሩ አስተያየት አለው። ጂ መሳይ አሁን በስምህ የተከፈቱ ብዙ ሶሻል ሚዲያዎች አሉ። ጂ መሳይ ይላል። እንደውም አንዳንዶች እንስቶች ሁሉ እየገቡ በአካል ሁሉ ሲያገኙህ እነዛ የውሸቶቹ ምላሽ እየሰጡ ልክ አንተ እንደምታወራቸው ነው የሚያውቁት። እንዲህ አይነት ነገር ያጋጥማል። በተለይ እንደዚህ መንገድ ላይ ምናምን ስታገኝ እንደዚህ ምናምን ብለህ ምናምን ትባላለህ። እንደኑ ብዙ ሰው አክቹአሊ እኔ ብቻ ሳይሆን ሁሉም ሰው ብዙ አርቲስቶች ያጋጥማቸዋል። እሺ ያው እኔ አይደለሁም ብለህ ታልፈዋለህ። ከዛ የተለየ ነገር እንኳን ብዙ ገጥሞኝ አያውቅም። ሶሻል ሚዲያ ላይ ራሴ አለኝ ኢንስታግራምም ፌስቡክም ምናምን አለኝ።
ትንሽ ብዙ አይደለሁም። ብዙ የሶሻል አንተ ንግዱ ላይ ነው በጣም ነጋዴ አይደለሁም እኮ ጀስት በቃ ለመኖር ነው። እኔ ህይወትን ላይፍ ቀለል አድርጌ ነው ማስበው። ይሄ ማለት ምድር ራሱ በቁስ አለካትም። በቁስ ብዙ ምናምን አይደለም። ለመኖር ዋናው ነገር ጤና፣ ሰላም ምናምን ስለሆነ ለመኖር ያክል ነው እንጂ ያን ያክል ይሄ ሀብታም ሆኜ ምናምን አይደለም። ግን ዝም ብዬ እንቀሳቀሳለሁ። እንደዛ ነው። እንዳለ አማራጭ አሁን እንደምትነግረኝ እንደመወደድህ እንዴት ላጤ ሆንክ? ያው እግዚአብሔር ያው ዘፈን ላይ ያንን እንደ ሰራትን እኮ ስሰራው ያው እግዚአብሔር ነው የሚሰጠው። ሚስት ከእግዚአብሔር ነች ብዬ ነው ማምነው። ያቺ ከመጽሐፍ ያለችው ምሳሌው ተፈቶ ተሸለመች ለኔ አኗኗሬን አይቶ ብዬ እንትን ስል እግዚአብሔር የሚሰጠው ያው ባኗኗር ፍሬ አይደለ? ያኗኗራችን ፍሬ ውስጥ ታይተን ተለክተን ነው ያቺ ሴት የምትመጣው፣ ያቺ ልባማ ሴት የምትመጣው። የእግዚአብሔር ስጦታ ነው። የእግዚአብሔርን ጊዜ የጠበቅኩ ነው። ከእግዚአብሔር ስትሆን ደግሞ ልክ ነው። እኔ በፍንትን ሰርቼ አላገኛትም ሚስቴን የሆነ ሶሻል ሚዲያ የሆነ ቦታ ሳይሆን በቃ ምን እንቀበላት ነች። ከዛ ልክ ይሆናል። ስለዚህ እንዲህ ብዬ ቆሜ ያለው እያለ ማን ትሆን የቅና በሉት እስኪ እንዲህ ብሎ ቆሜ። የኢንጂነሪንግ ተማሪ ነበርክ? ዲላ ዩኒቨርሲቲ ኢንጂነሪንግ ነበር የማረው። በዛው ቀጠልክ? አይ ዊዝድሮ አረኩና ትንሽ የነበርኩበት ዩኒቨርሲቲ ዲላ ዩኒቨርሲቲ ነበርኩ። ትንሽ ጊዜ ነው የቆየሁት። ከዛ ወደ አዳማ ዩኒቨርሲቲ መጣሁ። ከዛ በቃ ጓደኞቼ ሽቀላ ውስጥ ምናምን ገባንና ትምህርቱን ዊዝድሮ አድርጌ እንትና። ስለዚህ አሁን ሽቀላውንና ትምህርቱን ጎን ለጎን ለማስኬድ ያስባል? እማራለሁ። አሁንም ላይክ ትምህርት በጣም ነው የምወደው። ስፔሻሊ ድሮ በልጅነቴ ብዙ ትምህርት ብዙም አባቴ እንደውም አየር ኃይል ነው አየር ኃይል ውስጥ ነው የሰራውና በጣም ተጽዕኖ ያደርግብን ነበር ፓይለት ምናምን እንድንሆን እዛ እና በደንብ እንድንማር በጣም ያበረታታ ነበር። እና ይሄ ከአባቴ ጋር የተነሳው ፎቶ ነው። ደስ ሲል እና ያበረታታኛል ምናምን። ጥሩ ሰው ነው። በጣም በጣም የምወደው። ግን እኔ ብዙ አልከፋውበትም በትምህርት። ያው ዊዝድሮ አድርጌ ነው እንትን ያልኩት። ኖርማሊ ግን ዝም ብዬ ቤቴ እማራለሁ ሌሎች ትምህርቶች እንደዚህ ያው ለኑሮ የሚጠቅሙ ሰልፍ ማኔጅመንት፣ ራስን እንዴት መምራት እንደሚቻል ሌሎችም ክህሎቶች ምናምን ቁጭ ብዬ እማራለሁ ጊዜ ምናምን። ስለዚህ ትምህርት ጊዜ ወስነውም ለትምህርት አይምረፍድም። ከዛ አንፃር ሁሌ ተማሪ ነኝ እያልክ ነው። እስኪ የፎቶ ጥያቄዎች። ፋዘር ከዘፈን የሚወዱት አሉ? የሚወደው አለ። ፋዘርም ማዘርም የሚወዱት ዘፈን የአዲስ ዓመቱን ይወዱታል። ማዘር ደግሞ መጀመሪያውን ገላግለኝ ደስ አይነት ዘፈን ስራ ምናምን ትልያለች። ባህል ምናምን የባህል ዘፈን ይወዳሉ። እስኪ ከጎረቤት የተገኘ የልጅነት ፎቶ አለ። ጂመሳይ ነው ምናምን በሚለው ላይ ሲጨቃጨቅ ነበረ። ጂመሳይ ነው ወይስ አለም ሰገድ ነው? እንደዛ ይመስላል። ከሩቅ ላይ ማክቸሪ ነኝ መነጽር ማድረግ አለብኝ። ግን ራሴ ነኝ። ቢያንስ በጅንሱ እንኳን አታውቅም። እርግጠኛ ነኝ ይሄ ጅንስ አሁንም ይሆናል። ድሮ አይገርምም? ግን ቤተሰብ ሲገዙልን ልብስ ኮምፕሌት ነው። እሱ ብቻ ሳይሆን ሰፋ ያደርጉታልና እያደግክ ስትሄድ እንድታረገው ማለት ነው። ሁሉም በእናንተም ዘመን ነበር እንደዛ? በእኛ ዘመን ነበር። የኔ በቅጠል ጊዜ ያለው አስመሰልከኝ አይደል? በአዳም ጊዜ ተወልጄ ልብስ ነበር በእናንተ ጊዜ ይለኛል። ጂመሳይ በነገራችን ላይ ጨዋ ወንድሜ ነው። በእናታችሁ በጣም ያከብረኛል። ይሄ 4 ሻማ ማን ነው ያመጣው ፎቶ? ዳቦ ራሱ ሰክተዋል። ጅንስ ነው የሚያለብሱኝ። ጅንሱ በጣም ቢወጣ 1 ዓመት ይይዛል። የሚገዙልን ጫማ ደግሞ በቃ ይሄ ቆዳው ድርቅ ያለ የፈለገ ነገር ብታረገው አይቀደድም። ይሄን ታስታውሳለህ? እዛው አርሲ ነው። እዛው ነው በቃ እስከ 10ኛ ክፍል አይ ቲንክ። ግን ናዝሬትና ሁሩታ ይባላል። አርሲ ሁሩታ ቅርብ ነው በጣም 1 ሰዓት ነው። ስለዚህ አንዳንዴ ራሱ ሄደን ምናምን በቃ ከክረምትም ትምህርት ምናምን ናዝሬት በቃ ቅርብ ነው። ልጅነትን ስታስብ ምን ይሰማል? በጣም ደስ ይላል። እዛ ሁሩታ መስክ ውስጥ ይመስለኛል። በወንዝ የተከበበች ሀገር ነች ሁሩታ እና በቃ ሲደብረን ወንዝ ነው የምንሄደው። ትዋኛለህ ወንዝ። ከዛ ደግሞ እንደዚህ ይሄ ፍሩቶች ማሳዎች አሉ ፍሩት። ከዛ እሱን እየበላ ምናምን
ይዘህ ትመጣለህ ለቤት ምናምን በጣም ደስ የሚል ቦታ ነው ሁታ። በልጅነት ነው ዋና የጀመርከው? ዋና ወንዝ ውስጥ ይሄ ግን ወንዝ ይሁን ኖርማሊ ሌላ ቦታ እንዳለ ወንዝ አይደለም። በጣም የምንጭ ነው፣ ጥርት ያለ ነው፣ ይጠጣል ምናምን ለዛ ነው። ስለዚህ አርሲ መወለድ ላንተ የተለየ ስሜት ይሰጣል? በጣም ደስ ይላል እኮ አርሲ። እስኪ የልጅነት ፎቶና አሁን ያለህበትን፣ ምክንያቱም በአንድ ወቅት ድንቡሽ ብለህ ነበር በደንብ። እስኪ አንድ ፎቶ ላሳይህ ነው የድሮና ዘንድሮ። እስኪ ላሳይ። እርብል ኦ ይሄማ የኔ ነው። ይሄ ኮሮና ጊዜ በጣም ወፍሬ 100 ምናምን ኪሎ ገብቼ ነበርና ከዛ ጂም ሰርቼ ሌላ አይ ቲንክ ሚዲያ ላይ ምናምን ሶሻል ሚዲያ ላይ ለሞቲቬሽን ምናምን አድርጌው ነበር። ከዛ ደግሞ አጠፋሁት። አሁን አደርገዋለሁ። እስኪ ደግሞ አይገርማችሁም? በማንኛውም ሰዓት ስጋ ባዳ ነው። እንዲህ መወፈር ሊቻል ይችላል። ከተሰራ ግን እንደዛ መክሳት ይቻላል። እኔ ግን ሰርቶ ይሄኛው አሁንም ነኝና አረ አንተማ በጣም አሪፍ ነው። አለ ጨርቦ ያ ቦርጭ የለም። አንተ በጣም ነው ወርካውት የምታደርገው እኮ። አይ ነው ግን አይጠፋም። ይጠፋል። ሹገር ነገር ምናምን እኮ ሲቶ ምናምን ይጠፋል። እኔ ግን የምር ሰርተህ ነው ወይስ አስመጥጠኸው ወይስ ወልደኸው ነው? የምር ሰርቼው ነው። በደምብ ሰርተህ 100 ምናምን ኪሎ ገብተህ ነበር? 102 ያው ምግብ ትንሽ ማብሰል ምናምን እዛው ኮሮና ስለሆነ ከቤት አትወጣም። በቃ እንበላለን ምናምን በጣም ወፈርን። አሁን 90 ኪሎ ነኝ 89 ግን እዚህ ላይ 101 102 ገብቼ ነበር። ከዚህ በላይ ታዲያ አነቃቂ ሰው አለ እንዴ? በተለያየ አጋጣሚ ሰዎች ሊወፍሩ ይችላሉ፣ ግን ከተሰራ እንዲህ መክሳትና በደንብ ጤናማ መሆን እንደሚቻል ከጂ መሳይ ማየት ይቻላል። ምን ያህል ጊዜ ፈጀብህ እንዲህ ለመሆን? 4 ወር። 4 ወር? 4 ወር። አመጋገብህን? ምግብ ነው በቃ ትሬነሮች የሚሉትን ነገር መስማት ምናምን፣ ከዛ ምግብ ይሄ ነጭ ዳቦ ሹገር ምናምን የለም። እሱ በጣም ያደርጋል። ኮሮና ይዞ ነበረ? አዎ። ታሸ ትንሽ ፍጹምቲ ጓደኛዬ ነውና እሱ በጣም እሱ ነው መጀመሪያ የተያዘው። ከሰማ ያኔ አንተም ኢንተርቪው አድርገው ነበር። አዎ። እና በቃ በጣም ሰግቼ ነበር። ምጭር መስሎኝ እንደው ምንም ሳላይ ምን አይጋልኩ። አዎ። በዚህ እድሜ ገና በጠዋቱ ዝነኛ ሳልሆን በሙዚቃ ስራዎች ሳልነቀንቀው በጣም ብለህ በድባቴ መንፈስ ነው የበላኸው። ምክንያቱም እኮ በጣም ጎበዝ አብሳይ ነህ። ከዶሮ ውጭ አንተ ራስህ የሰራኸው ምግብ እንኳን ለራስህ ለሌሎች ሁሉ የሚጣፍጥ ነው። ብዙዎች ይወዱታል። ስለዚህ ራስህን በራስህ ያወፈርከው? ራሴን በራሴ ያው የትም አትሄድም። ያኔ ቤት ውስጥ ነው የሆነ ግሮሰሪ ወይም ሱፐርማርኬት ሄደ እሱን አድርገህ በቃ ቤት ውስጥ ስለዚህ ትንላለን። ኮሮናን በምግብ ታገልኩት ነው የምትለው? እንትን ማረሳው የኮሮና ጊዜ ኤቢን አገኘው ነበር። አብነትና አጎናፍራው አብነትን እንትን አስጠጥቶ ነው ያውቃል። ይሄ ለኮሮና ጥሩ ያላስጠጣን ነገር የለም። መጥበሻ ቅጠል አፍልቶ ያስጠጣን ነበር። በጣም በቃ ኤክስፐሪመንት ነው የሰራብን። የሆነ ነገር አድርጎ በቃ ምን ነገር ይጠጣል ያኔ በቃ እየተፈላ አልኩ ኤቢ ጋር እየተገናኘን ይሄ እስኪ እሱም ምናምን በቃ በደንብ እንገናኝ ነበር። የዛ ታይም አልበሙንም እየሰራ ነበር። ትዝ ይለኛል። በቃ ያልጠጣሁት ነገር የለም። ዋው! ግን ያ ክፉ ቀን አልፎ ይሁን እንዲህ ቁጭ ብለን ለማውራት በቃ እግዚአብሔር ይመስገን። ክብር ለእግዚአብሔር። እንዴ በጣም እኮ ያዘን ያ በጣም ክፉ ጊዜ ነበር። በጣም ያስፈራ ነበር። ሰዎች ራሳቸውን ስተው አትንኩኝ። እንደውም አንድ ሰው ታሪክ አውቃለሁ። በጣም አንተኒ ፍርሃት የሚዲያው ነገር ተጽዕኖ አሳድሮብህ ለብቻው ተገሎ አንድ ቤት ውስጥ ሲቀመጥ መገለሉ በራሱ የአእምሮ ሆኖ አመጣበት። በጣም እና ሰዎች ሲጠጉተን እያለ መጨረሻ ላይ ራሱን አጥፍቶ የሞተ ሰው ታሪክ አውቃለሁና ኮሮናውን አልፎ ስናየው እንዲህ ቀላል ይመስለናል። ግን አስቸጋሪ ጊዜ ያልፈናል። አንተም እኮ አልክ ምጭር መስሎኝ አልክ። አዎ ዘፈን ራሱ እኮ ሰርተናል። ዘፈን አለ የሆነ ስለ ኮሮና ሰርቼ እና ሰለሞን ቦጋለን ምናምን አስገብቼ ክሊፕ ምናምን አድርገን በቃ የሚያልቅ ነው መሰለኝ። በቃ አለቀ። በቃ ምን ይላል ዘፈኑ? ጌታ የሚመጣ መሰለኝ የሚያልቅ። ምን ይላል ዘፈኑ? በቃ ማረን የሚል ዘፈን በቃ የመጨረሻ ቃል ነው። በቃ ማረን የሚል ዘፈን ጊዜው ማረን የሚል ዘፈን ሰርቼ በቃ የተለያዩ አርቲስቶች ሙቪ እነ ናርዶስ ምናምን እነ ሚሚ አለክ አስታውሳለሁ። እሱን በቃ የሚያልቅ መሰለኝ። ስቱዲዮ ውስጥ ራሱ ስንሰራ በቃ የተሰነባበት ነው የተሰራ። አይገርማችሁ? እግዚአብሔር ይኸው ማረን አይደል እንዴ? ማረን በጣም አመስግኑ። ማረን ጠየቀው ማረን።
ጂ መሳይ ምስጋና ካለ ምስጋና እንግዲህ እዚህ ስራ ላይ ተሳትፋችሁ ሁሉንም በጣም ነው ማመሰግነው እና ሲጄ ሮቤል everyone thank you so much እንዲሁም ለታፍ ኢነርጂ በጣም አመሰግናለሁ ለቤተሰቦቼ ለእናትና ለአባቴ በጣም አመሰግናለሁ በቃ ብዙ ናቸው ግን በጣም ነው ማመሰግነው ከዛ ባለፈ ደግሞ አንተን እንኳን ደስ አለ እንኳን አራራ አይገባም እንኳን ደስ አለና አንድ ያላስቀምጠው ዝም ብሎ ነው እዚህ ያመጣው እንጂ ሽምግልና ስትሄድ እኮ ይጠቅም ነበረ። አይ እንኳን ደስ አለ በጣም ለኢትዮጵያ ላረከው የሚዲያ አስተጽዕኖ እና ጥሩ ነገር ቴንክ ዩ ለማለት ነው። ሙክት ላመጣ ነበረ ግን ያዛ ቤት ይደርሳል ብዬ ነው። አመሰግናለሁ። ቴንክ ዩ ሶ ማች እግዚአብሔር ያክብርልኝ። ቴንክ ዩ እንደ አበባ አረፍ በል እስኪ እንደ አበባ ሻጭ ሀገር የአበባ ስጦታ ይበረታታል አይደል? አዎ። ግን ደግሞ ኮሜዲያን ደረጀ ወልዶ ባለፈው አበባ ስልክለት ያለው ምንድነው? አይቀቀል አይጠበስ ምንድነው? ኧረ በበግ ይቀየር ብሏል። ስለዚህም በበግ ይቀየር። ጂ መሳይን አመስግኑልኝ በእናትህ። ይሄን አንሱትና ጨዋታችንን እንቀጥል። ጂ መሳይን በጣም አመስግኑልኝ። በጣም ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ወይኔ ቆንጆ ሰላም፣ እንዴት ነሽ? አለን። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። እንኳን ደህና መጣችሁ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ከተማራችሁ በኋላ የስራው ኢንቫይሮንመንት ምን እንደሚመስል ትልቅ የሆነ ፕሮጀክት እንሰጣችኋለን። እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ሌላው ደግሞ አስደሳቹ ዜና ስራ ከተቀጠሩ በኋላ ኤኒ ታይም የኛን ሰፖርት ከፈለጉ እዚሁ እንገኛለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። አዲስ አልበምን አሁን በዞጃክ ወርልድ ዋይድ ላይ ነው የወጣው አይደለ? አዎ። በራሱ ዩቲዩብ ቻናል ለምን አልወጣም? ገንዘቡ አሳሳተኝ። ቻፓ አሪፍ ነበር። ጥሩ ከፈሉ። ምንም አይላው ጥሩ ነው። በቃ አሪፍ ነው። እግዚአብሔር ይመስገን። ያው ያንተን ካወቀው ቻናሉ የሞር የኢንተርናሽናል ነገር ነው። የጃማይካ ቤዝ ያደረገ ነው። ያው ኢንተርናሽናል ነገርን ለማግኘት በማሰብ ወደዛ በኩል እንዲለቀቅ አደረግ ነው። በራሴ መልቀቅ እችል ነበር። የራሴ ዩቲዩብ ቻናል ኖርማሊ የለኝም፣ ግን ሶሻል ሚዲያዎች ስላሉ እዚህ 500,000 ምናምን ተከታይ ያላቸው ሶሻል ሚዲያ ፔጆች አሉ፣ ፌስቡክ ምናምን ሰው አሪፍ ይሆናል ብዬ አስብ ነበር። ግን ያው ሳንቲሙ ስለዚህ እንደዛም ሆኖ ይመስለኛል እንግዲህ ይህ ዩቲዩብ በዓለም አቀፍ ደረጃ ስለሆነ ተመልካቹ ለምሳሌ በሌሎች ዩቲዩብ ቻናሎች ቢለቀቅ በሀገር ውስጡ ለአንተ አፍቃሪዎች የተሻለ እይታን ይፈጥር ነበር። ስለዚህ ዛሬ የተገናኘነውም አድናቂዎቼ በሎካሎቹ ዩቲዩብ ቻናል አይደለም የተለቀቀው ዞጃክ ወርልድ ዋይድ ላይ ነውና አዳዲስ ስራዎችን እዛ ላይ ብትገቡ ግማሽ አልበም አውጥቻለሁ ለማለት ነው። የሰሙትስ ምን አስተያየት ሰጡ? አዳዲስ ስራዎች ጥሩ ነው። በጣም ቆንጆ አስተያየት ነው ያለው። የሰሙት ወደውታል። ኮመንትም ምናምን በየቦታውም አካባቢ ያሉ ሰዎችም በጣም አሪፍ አስተያየት ነው የሰጡት። ቆንጆ የሚባል ነው። ያው እንግዲህ ደግሞ ከዚህ በኋላ ነው ደግሞ ሞር አስተያየት የምጠብቀው። ብዙ ሰው ጋር ስለሚደርስ ይሾ ሞር ደግሞ በደንብ እጠብቃለሁ ያስባለሁ። የጂ መሳይን አዲስ አልበም ሰምቼዋለሁ። ሁሌም ጽድቅ ያሉ ስራዎችን በመስራት ነው የሚታወቀው። የቅኝት ባንድ ባልደረቦች ራሱ እነ ክንዴ ያው ምስክርነት ሰጣችኋል። እስኪ ምስክርነት
ጂ መሳይ እያልኩ ሳወራ አንዳንዶች ያው ጌታ መሳይ መሆንን ያውቃሉ፣ ግን ጂ መሳይ መሆኑን ግን ስምህ ጂ የሆነበት ምክንያት ግን ማወቅ የሚፈልጉ ይመስለኛል። ጂ ተለምዷል። አሁን ስፔሻል ማይ ጂ ምናምን ጂ ምናምን ትክክለኛ ውርስ ትርጉሙ ሌላ አይነት ትርጉም ነውና እኔ ዝም ብዬ ሳስበው ማይ ጂ ማለት የኔ አንበሳው እንደማለት ነው። መሳይ አንበሳ እንደማለት ነው። ማይ ጂ ጎበዝ ምናምን እንዴት ነው ብቻ አንበሳው ጎበዝ ምናምን እንደማለት ይሆናል። ግን በትክክለኛ ትራንስሌት ብናደርገው ሌላ አይነት ትርጉም ነው የሚሰጠው። ሶ በዛ አይነት እንቀይረው ነው እናንተ ዛሬ ማለት ነው። ለጂ የኔ አንበሳ አንበሳው። እስኪ እንግዲህ ፎቶ ጥያቄዎች እዚህ ውስጥ አለ ጂ እዚህ ውስጥ አሁን እንደዚህ ያጣመርኩት እኔ ነኝ። ይሄ አጠቃላይ የቤተሰባችሁ ፎቶ ነው እንዳለ? አዎ እዚህ ፋሚሊ ነው። አባቴ፣ እህቶቼ። ስንት ናችሁ አጠቃላይ? 7 ነን። 7 ልክ እንዳንተ በኪነ ጥበቡ ዓለም ላይ የተንቀሳቀሰ ሰው አለ? ፋዘር ያው ይወዳል እንደዚህ አርት በጣም ሌላው እንኳን ብዙ ወደ ስራ ምናምን ሌላ ቢዝነስ ውስጥ ናቸው። ትላልቅ ናቸው አሁን በጣም። ይሄ አዲስ አበባ ላይ ነው ወይስ እዛው አርሲ ነው? እዛው አርሲ ነው። ሁሩታ። እድል እዛ ነበረች ወይስ አዳማ ነበረች? እቺ እድል ዛሬ እድል ቻይልድሁድ ክራሽ ስለሆነ ናዝሬት የልጅነት ነገር ነው። ከዛ በኋላ ግን የሌላ ሪሌሽንሺፕ ውስጥ ትገባለህ። ትክክለኛ ውስጥ ያኛው ምን ብሽታ ውስጥ ያለ ልጅነት ነው። ልጅነት ነገር ያው እንግዲህ እድልን ወልዳ አሁን ነፃ ነኝ ስላልክ ትክክለኛዋን እድል ደግሞ ይዘህ ልክ እንደ አልበሙ የትዳሩን አልበምና የትዳር አልበም ፎቶ ራሱ ቤተሰብ ተጋብዘኛለህ። ተስፋ አደርጋለሁ። ጂ መሳይን አመስግኑት በእናታችሁ።